ወንጌል ባናቱ ይተከል የምን ወንጌል ነው መታወሪ ከበሪ በቃ ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለያስኩኝ ማንንም እየመጣ የሚጨፍርብኝ ቀቀላችሁ ብሉት ወንጌል ምን አባቱ ያረግልኝ ወንጌልን ቀቀለ ብለው አልኩ ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም ሁሌ መሰደብ ሁሌ የመጣ ማንንም የሚያቀርሽበን ስራ የለም ተረገጣለ በርጌ ነው ምረጥ ወንጌል ባናቱ ይተከል እንግዲህ እንደሰማችሁት ነው አሁን ማህበራዊ ሚዲያ ላይ የሚመላለሰው የዮናስ ሙሉነህ የክሽፈት ታሪክ ነው እኔ ሞደቅህ አስደስቶኝ የምናገር አይነት ሰው አይደለም ወንጌል ምን አባቱ ያደርጋል ያልከው ወንጌል ስለ ክርስቶስ ነው መጽሐፍ እንደሚል ስለ መሞቱ ስለ መነሳቱ ወንጌል የዘላለም ህይወት ይሰጣል ቤር ልጅ ያደርጋል ወንጌል የቅዱሳን ማህበር ይቀላቅላል ምን አባቱ ያደርግልኛል ያልከው ያው አጥማቂክ ራሷን ነብይት እያለች የምትጠራ ቡርቴ የተባለች ሴት የለብለብ ክርስትና ፕሮፓጋንዳ ዚ ሶሻል ሚዲያ ላይ ከሌን አዳንኩት የሚል ቅበብሎች ደግሞ ጌታን ተቀበልኩ በሚል ሰው ሁሉ ቤት ውስጥ እየገቡ እግዚአብሔር የማያውቀውን ማህተባቸውን እየመቱ ከሌ ክርስቲያን ሆኗል የሚል የበሽቅሽቅ ወንጌል የሚሰሩ ወገኖች ስላጫጫው ሁሉ ልክ እንደ ዳነ ሰው አክት ለማድረግ ሞክረሃል ካልዳንክም ነው የፈለከውን ትጨረጨራለህ የፈለከውን እንደ ዳንክ ትተውናለህ ግን ሲረግጡክ ሲነኩ ዓለመሞትን ወይም ክርስቲያን ዓለመሆንህ ባባይ ታሳያል ከዚህ በፊት ያልከውን አንድ ነገር ላስታውስክ ወንጌል ምን አባቱ ያደርጋል ስላልከው ወንጌል ሊያሾ የምትባልን ጠቅሰክ እንደዚህ ብለህ ነበር መግቢያ ሲጠፋ ጴንጤሉም ብትይልያ ነው አይቻል እኔ ወንጌሉን ሰምቼ ምክንያቱም ሮሜ 10:17 እንደሚለው ወንጌል በመስማት ነው መስማትም የእግዚአብሔር ቃል ነው ሰምቼ ነው ፈርቼ ጴንጤ ያለው ፈርቼ አይደለም ሰምቼ ነው ጴንጤ የሆንኩት አንቺ ግን ሲጨንቅሽ ብትመጫ እንቀበልሽም ብለው ሁሉ የፕሮቴስታንት ወይም ደግሞ የጴንጤውን ማህበረሰብ ከተንበሩን የሚቆልፈው ቁልፍ ያዥ እንደሆንክም አክት ስታደርግ ነበር ክርስትና የእውነት ክርስቲያን መሆኑ የሚታወቀው ሰዎች ሲያዋርዱ መከራ ሲደርስብህ ስትናቅ ስትተች እንደሆነ ከዚህ በፊት ለነግሬ ሞክሬ ነበር ትክክለኛ ካልሆነ አድራሻና በትክክል ወንጌሉን ከማስተምሩ ሰዎች ስለሆነ የተቀበልከው በዚህ ወንጌል ውስጥ መዋረድ እንዳለ መከራ እንዳለ ከዛ የሚበድሉን ምህረት ያደረክ መቀጠል እንዳለ አላስተማሩ እኔ እንደተሰደብኩት ያው ራሴን ጽድቅ ለማቆም አይደለም እዚህ ሶሻል ሚዲያ ላይ እኔ እንደተዋረድኩት አንተን ጨምሮ በጣም ብዙ ሰዎች እኔን እንዳንጓጠጣችሁት እኔ እንደተሳደባችሁት ቢሆን ኖሮ ወንጌል ባናቱ ይዘግዘግ ማለት የነበረብኝ እኔ ነኝ ካንተ አንፃር እዚህ ሶሻል ሚዲያ ላይ ስላለው ማለት ነው ነገር ግን እንደዛ አላልኩ ሰዎችንና ወንጌልን ለይቼ ነው ማየው የአጋንንትን ፈተና የሰዎችን ፈተና ለይቼ ነው የማየው ስለዚህ መጽሐፍ ቅዱስ ስለ መጽናት የሚያወራውን ነገር ልነግር ነው ፈልገው መሞት አለበት ለላ አይደለም የመጣሁት አሁንም አረፈደም ብራዘር ወንጌል ራስን አዋርዶ ጌታን ማስከበር ነው ወንጌል ስለ እውነት መገፋት ስለ እውነት መጠላት ነው ሰዎችን ማሳደድ አይደለም ሰዎችን መሳደብ አይደለም እንዳንተና አንተ ጋር እንደተሰበሰቡ ክርስቲያን እንደሚሉ ሰዎች ማለት ነው ስለዚህ ዮኒ ማኛ ወንጌል ባናቱ አይዘቀዘቅ ወንጌል አንዴ በቀራኒዮ መስቀል ላይ ሞቷል የኃጢአትንና የሞትን ቀንበር እርግማን ሰብሯል ይህ ወንጌል ደግሞ ስለ ኃጢአታችን ስለ በደላችን ስለ ሞቶ ስለ ኢየሱስ ነው ይፈለከውን ያክል ብትናገር ለታዋርደው አትችልም ምክንያቱም ወንጌል የቆመው የኢየሱስ ክርስቶስ ውርደት ላይ ስለሆነ በጥፊ መመታቱ በመከራና በመሞት ማለፉን ሞትን አሸንፎ ደግሞ መነሳቱን ላይ የሚያጠነጥን ስለ ክርስቶስ የሚናገር የምስራች ስለሆነ ወንጌል አንድ ጊዜ ነው ውርደት አሁን ስለ ወንጌል እንዋረዳለን እንጂ ወንጌል አይዋረድም ምክንያቱም ወንጌል ሊከብር ለዘላለም በአባቱ ቀኝ ተቀምጧል ማንንም ተነስቶ እንዳንተ ክፍት አፉን ስለከፈተ ስለተናገረ
በፍጹም ወንጌል የሚዋረድበት ምክንያት የለም። ከእውነተኛው ምንጭ ያልቀዳ እውነተኛውን ወንጌል ያልሰማ ሰው የእውነት ዳነ ብለን ለማውራት ባንቸኩል ደስ ይለኛል። አሁንም አንተ የዳነ እውነትና ውስጥ ካለ መመለስ የምትችልበት ይቅርታ የምትጠይቅበት እድል አለ እላለሁ። ይመች ሙስሊም አጎቴ አልহামዱሊላህ ሙስሊም ነኝ። አንድ ጥያቄ ልጠይቅ። ሳንጨርስ አሁን መሀል ላይ ነው ወይስ ልጨርስልህ? ኖ አትጨርስ። አይ ለማረጋገጥ ነው መሆኔል ለወቅ መጀመሪያ ገብተዋል። አንዳንዶች እንዲህ በእስልምና ስም መተው የሚያምታቱ ስላሉ ከዛን እኔ ምላሽ ሰጣለሁ ለቀረብከው። لا حول ولا قوة إلا بالله እስልምና ይሄን ያላስተምር ያኔ ማስታረቅ ነው እንዲያው ምን ያስተምረኝ እስልምና ኖ አንተ እኮ እንደዛ ነው እያልኩ አይደለም። አንዳንዶች ስላሉ አንተም ትረዳለህ። ሶሻል ሚዲያ ላይ ታውቃለህ እንግዲህ ሙስሊም ነን እያሉ እስልምናን የሚያሰድቡ ብዙ ናቸው። ገብተዋል? እሺ ጠይቅሽ መርሐባ። እሺ አንድ ሰው ሰላት እየሰገደ ኢማሙን ተከትሎ ሰላት እየሰገደ ገብተዋል? ኢማሙ ካሰላመተ በኋላ ያመለጠውን ሰላት ሊያወጣ አንድ ረካዓ በቆመበት አንድ ረካዓ ምሳሌ አመልጦታል። ያንን ሊያወጣ በቆመበት ሰዓት ሌላ ሰው እሱን ተከትሎ ቢሰግድ ይቻላል አይቻልም? ሌላ ሰው አዲስ መጥቶ ጀማዓ ሊከተል ነው ከሱ ይቻላል። ለዛም 27 አጅርም ያገኘዋል። ማስረጃ ምንድነው? ማስረጃ ጀማዓ መስገድ ብቻ ከመስገድ ጥፋ 27 አለው ስለሚል ከዛ አንዱን ግን እርግጠኛ ይሁን አረሽን ቁተውና ኢማም ተከትሎ ሳይከተል ብቻው ራሱ ቢከተለው አንድ የራሱ እኮ አጅር አለው በጀማዓ ሰግዶ ተብሎ። አይ መርሐባ። እሺ ይመስለኛል ድባብ አለ፣ እስልምና ድባብ አለው። እንግዲህ አይታወቅም በዚህ ሙሉ እንደፉ ያጠኑ የሚመጡ ስላሉ እስልምና እና ምንድነው ሙስሊም ብሎ አይቀበልህም እኮ እሱ። አጎቴ እሱ ሙስሊም ነው ብለህ ነው የምትቀበለው? እጅ ግርባት ያለው አሁን እንደዚህ ባት ያለው የሚል ከሆነ ወይ ደግሞ አላህ እንደዚህ እጅ ያለው ነው የሚል ከሆነ ይሄ ሙስሊም አይደለም፣ ሙሸቢህ ይባላል። አረባክ ሙሸቢህ ይባላል። ሙስሊም ነህ አንተ? ወይ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች ሙሸቢህ ናቸው አይደሉም? ኦኬ አንተ ግን ሙሸቢህ ነህ። ነብያችን አሉ እንደዛ አላህ እጅ ያለው እግር አለው ይወርዳል ይሰቀላል ሊፍት እንትን ይላል ምናምን። ግን በቀደምቶች አረዳዳ አይደል እንዴ? በቀደምቶች አረዳዳ ነብያችን ሰለላሁ ዐለይሂ ወሰለም ተከተለው አረዳድማ እኔ ባሁን አምሮን የምረዳው ግን በቀደምቶች ያሉትን ከሆነ ምትለይ ልስማማ እንጂ እነሱ የተረዱትና እኛ የምንረዳው ምን አውቀው ነው? አንተ ነበርክ በሰዓቱ ቁርአንና ሐዲስን አንተ በራስ አምሮን የምትከተለው በሰለፎች በቀደምቶች አረዳዳ ነው የምትከተለው? አይደለም እሱ ያልከኝ ቆይ እንዳታጣላኝ። እኔ ያልኩ አሁን በሰዓቱ ሰለፎች ኸለፎች ዓሊም ነበሩ፣ ተርጉመውታል፣ ተረድተውታል። እንዴት ተረዱት የሚለው እነሱን የተነገረኝ እንቀበላለሁ እንጂ አእምሯቸው ውስጥ ምን ሲስሉ ነበር የሚለው ነገር እኔ በሰዓቱ አልነበርኩም። በምን አውቀዋለሁ እኔ? ኦኬ አንድ ጥያቄ ጠይቅ በቃ ችግር የለም። እፎይ ባነሳልህ ጉዳይ ማለት አሁን ምሳሌ አላህ እጅ አለው የለውም? አላህ አንተ እጅ ፍጡር መገለጫ ነው ሀይቢ ምን ነካ? طيبሽ በቃሽ ገብቶኛል። አላህ ሱብሓነሁ ወተዓላ ቁርአን ላይ ሊማ ኸለቅቱ ቢየደየ ይላል፣ በእጆቼ ለፈጠርኩት ይላል። በነህው መግባት እንችላለን በቋንቋ ከፈለክ። የደየ ማለት ነው? አዎ በእጆቼ እና እጅ አለኝ ማለት ነው ትርጉሙ ለአንተ? እሺ እንደዛ ከሆነ እኔ ነገርኩ ባለፈው እስር ቤት ገብቼ እኔ እሑድ ቅዳሜ ገብተዋልማ። ሰሃቦችም እጅ ብለው በዚሁ ቋንቋ ነው አሳልፈው ሄዱት። የተለየ ሐሳብ እኮ እጅ ማለት ቆይ አሁን አንተ በቀጥታ እንሂድ ተዛዋሪ ነገር አያስፈልግም ከሆነ የምትለይ ወደዛ እንሂድ። አይ ያስፈልጋል ካልክ ደግሞ የሚያስፈልግበት ቦታና የሚያስፈልግበት ቦታ እንዴት እንለየው ብለን እናወራለን። ኖ አሁን ወደ ሌላ ቦታ ትሄድ አጎቴ። ሊማ ኸለቅቱ ቢየደየ ማለት ትርጉሙን ንገረኝ። አዎ በእጆች ማለት ነው፣ ግን እጅ አለው ማለት አይደለም። ይሄ አላህ እጅ ማለት የፈለገበት ምንድነው? እሱ እጅኛ አሁንኛ ሁለት እጅ አለን ወይ ደግሞ አንድ እጅ ያላችሁ ፍጥረት ሊሆን ይችላል፣ እጅ የላችሁ ፍጥረት። ይሄ እጅ ሳይሆን አላህ መግለጽ የፈለገበትን የራሱ ነገር ነው እንጂ እጁን አይደለም። ሊማ ኸለቅቱ ቢየደየ ማለት በእጆቼ ነው ማለት ትላለህ። አላህ መግለጽ የፈለገው እጆቹን አይደለም ትላለህ። እሺ አላህ መግለጽ የፈለገው ሌላ መሆኑን በምን አወቅ? በጣም ጥሩ። ምክንያቱም አንደኛ ቁርአን ላይ አልቀኒዩል ዓለም ብሎ አለ አላህ ከፍጥራን ምንም ነገር አልፈልግም ብሎ አለ። አንተ አሁን ከእጅ ፈላጊ አድርገው አለ። አንዴ ሁለተኛ ለይሰ ከሚሸይአና ምን ቀጠለበት? አላህ ሱብሓነሁ ወተዓላ አልበሲር ቀጥሎበታል። ቁርአን አታበላሽ። መጀመሪያ አልገኒዩል ዓሊም የሚባል ቁርአን የለም ቁርአን ላይ።
ገኒዩን ዐኒል ዓለሚን ልትል ፈልገህ ከሆነ አስተካክል ቁርአን። እሺ ችግር የለውም። እሺ ችግር የለም። አላህ ወፍቆን ቁርአን አፍዘናል። አብሽር እና ምን ልልህ ፈልጌ ነው አልገኒዩል ዓሊም ይባል ቁርአን ቃል የለም። ምንም ልታሳይ የምችል የለም። ምናልባት እናንተ የጻፋችሁት ካለ አላውቅም። እና ሳሳጥርልህ ምን አለ መሰለህ አላህ ሱብሓነሁ ወተዓላ ከዓለማት የተብቃቃ ነው ማለት አላህ ሱብሓነሁ ወተዓላ ያጸደቀውን ስለ እጁ አታጽድቅ ማለት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ስለ አላህ ያጸደቁትን አታጽድቅ ማለት አይደለም። ምንም አይገናኝም። አላህ ሱብሓነሁ ወተዓላ እጅ አለኝ ሲል በዛው በተከበረው ቁርአኑ ላይ ለይሰ ከሚትሊሂ ሸይ እጅ አለኝ ሲል የኔን እጅ የፍጡራኖች እጅ አድርጋችሁ አታመሳስሉ ብሏል። ታዲያ ምንድነው አንተ እጅ አለው ብለህ አጽድቀህ ከፍጡራን ሳታመሳስል መሄድ አትችልም? ዶት ስለዚህ አላህ ሁለት ቀኝ እጆች አሉት የሚለው ተቀባይ ነው ማለት ነው። ሁለት ቀኝ እጆች አሉት። ቆይ ማለት ትግባ እሱ ጋር መቀጠል እንችላለን። እሱ ይጠይቃል፣ ችግር የለውም። እሺ አረ አሁን አይዮ ከዓለም አላህ የጸዳው ነው ካለ ለምንድነው አንተ እጅ አለው ጭራሽ ከሰማይ ወርዳል ያልከኝ? ሰማይ ዓለም አይደለም? ምን ነው አርሽ ዓለም አይደለም? ስለ አርሽዳ ስለ ሰማይ አታውራ። ያ ሌላ ርዕስ ነው፣ መግባት እንችላለን። እሱን ቀጥለን እጅ ጋር ከተስማማን በኋላ ገብቶሃል። አሁን ግን እጅ ላይ አልኩ አላህ ሱብሓነሁ ወተዓላ ቁርአን ላይ አላህ ቆይ መልስልኝ ይችን ጥያቄ። አላህ ሱብሓነሁ ወተዓላ ቁርአን ላይ ሊማ ኸለቅቱ ቢየደየ በእጆቼ ለፈጠርኩት ብሎ ቁርአን ላይ ተናግሮ ይሄ ብቻ ብለ ብዙ አያዎች አሉ እጅ እንዳለው የሚያመላክት ማለት ነው። እና ስለመኖር አለው የሚል አይደለም ማለት ነው። ወይንሽ ልጠይቅህ እንጂ መልስልኝ። እና አላህ እጅ አለኝ ሲል እዚህ ቁርአን ላይ እጅ አለኝ ሲል አላህ ሱብሓነሁ ወተዓላ ከእጅ ውጭ ሌላ ቋንቋ አስቦበት እንደሆነ እንግዲህ ቁርአን ላይ የሚገርመው እና አንዘል አላህ ሱብሓነሁ ወተዓላ ቁርአንን ግልጽ በሆነ በአረበኛ ቋንቋ ወረድ ነው ይላል። ገብቶሃል አይደለም? እና አሁን ይሄ ሰውዬ እያለ ያለው ደግሞ የደየ ማለት ሌላ ነው የታሰበበት እያለ ሌላ ከታሰበበት ያን ሌላ የታሰበበትን አካል ማን ነው ያለህ? ሌላ ነው የታሰበው ብሎ የነገረህ ማን ነው? ከሰለፎች ጥቀስልኝ። ምሳሌ አሁን ኒዕማ ጸጋ የምትል ከሆነ እንደ አህባሾች ጸጋ ብለው ይፈስሩታል። ቢየደያ ቢኒዕመቲ ቢቁወቲ ይሉታል፣ በኃይል ይሉታል። ማን ነው የቀደማችሁ? እኛ ቁርአንን የምንረዳው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ቁጭ ብለው ከነቢያችን ስር በተማሩት በሰሃቦች አረዳድ ነው እንጂ በአንተ በደካማ አእምሮ አይደለም። ችግር የለውም። መርሐባ ስለዚህ አደም ያ ከሆነ እየሰማይ ችግር የለውም። ይጃለው እንግዲህ አላህ በእጅን ሰራው ካለ የሰው ልጅ አላህ በእጁን የሰራው አደምን ከጭቃ ምናምን ሲወካ ሌላ ጥያቄ ጠይቀኛል። የጠየቅኩ ሌላ ጥያቄ ጠይቀኛል። ችግር የለም መልስልሃለሁ። እሱን ግን አሁን ጥያቄ መልስልኝ በቃ እኔ ስለማላቅ ነው እንግዲህ ያኔ ለማወቅ ፈልጌ ነው ካንተ ያንተን ተቀብዬ እኔ ቢባል ካላወቅኩም ትለኛለህ። እቀጥላለሁ ወደ ሌላው መልስልኝ። አንተ መሀል ላይ ገብተህ ጠየቀኝ ቅድም እንትን እያወራህ ያለው። ስለዚህ አንተ አላህ በእጁን ሁሉ ፈጠረ ካልከኝ አደምን ከጭቃ ከውሃ አውክቶ የሰራው አላህ በእጁ ነው ወይ አይደለም ወይ ነው ልጅ መልሷ ነው። ግልጽ እኮ ነው። እሱንም መልስልሃለሁ። አሁን ወደዛ ርዕስ እንዳታስቀይረኝ ነው እዚህ ጋር እያስከ ያለው ገብቶሃል? አዎ ነው መልስልሃለሁ። እንመጥበታለን። እሺ እና ስለዚህ አላህ ሱብሓነሁ ወተዓላ ተው እንጂ ሸዋ አጎቶቼ አታቀላቅሉ። እና ሊማ ኸለቅቱ ቢየደየ ሲል አላህ ከእጅ ውጭ ሌላ ነገር ካሰበበት አልኩ ከእጅ ውጭ ሌላ ነገር ካሰበበት ሌላ ነገር አስቧል ብለው ከሰሃቦች የቀደመህ አለ? ከዚህ ቋንቋ እጅ ከሚለው ውጭ የተጠቀመ ከሰሃቦች አለ? አንተ እጅ ማለት የተፈለገበት ይሄ የኛ እጅ አይደለም። ምክንያቱም አላህ በእጅ አይገለጽም ያልኩ አይደለ? አይ በእጅ ነው እንደኛ እጅ ወደ ማሆና እኮ የአዳም ነግረኛል። ችግር የለውም። እሺ ልሂድልህ እኮ አልኩ። እኔ እኮ እንደዚህ ሐዲስ እንደዚህ ምናምን ብዙ ወደ ሌላ ያስፋን ከምን ሄድ ባጭር ስለ አዳም ሲሰራ በእጁ ነው የሰራው ብለኛል። እኔ ደግሞ እንደሰማሁት ከሆነ ወይ ደግሞ እንደተዓለምኩት ከሆነ ደግሞ ሰይድና ጅብሪል አፈር ከመሬት ምናምን ሁሉ ቀላቅሎ ነው የሰራው። ለሁለት ነው ሰርተውት ወይስ የአላህ እጅም ሰርቶ ከሆነ ሰይድና ጅብሪል አብሮ ሰርቶ ከሆነ ይሄ ነገር አብራራልኝ፣ አስረዳኝ። ያንተ የሚለው ሐሳብ እንደሚጋጭ አስረዳህ እኮ ነው። ሁለቱም ጭቃውን አፍተዋል ነገር የለም። አላህ ሱብሓነሁ ወተዓላ ቆይ ፋንዴ ልመልስለት አጭር መልስ። አላህ ሱብሓነሁ ወተዓላ በእጁ እንደፈጠረ ቁርአን ላይ የተከበረው ቁርአን ላይ እኮ ነው የተናገረው። ነው ቁርአን አልቀራህም። ምን ይላል አላህ ሱብሓነሁ ወተዓላ ቁርአን ላይ ሱረቱል አዕራፍ ላይ ቁጥር 12 ላይ ስለዚህ በደፈናው ቃለ ያ ኢብሊስ ማ መነዐከ አን ተስጁደ። አዳም ቁርአን እያነበብኩልህ ነው ማስረጃ። እሺ ሙስሊም አይደል? ችግር የለም አልሐምዱሊላህ። ኦኬ ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደየ። ምን አለው
አላህ ሱብሓነሁ ወተዓላ ለኢብሊስ ያ ኢብሊስ አንተ ኢብሊስ ሆይ ማ መነዐከ ምንድነው የከለከለ አንተ ስጁደ ሊማ ኸለቅቱ ቢየደየ በእጆቼ ለፈጠርኩት አካል ከማጎብደድ ምንድነው የከለከለ? ማንን? አደም አለይሂ ሰላም። በእጆቼ ፈጠርኩት ይላል። እሺ መርሐባ ተቀብያለሁ። ገብቶሃል እኮ እኔ ምን እንደፈለኩ በደንብ ገብቶሃል። ተቀብያለሁ ሐዲስ። እሺ በአንተ መንገድ እንሂድ። ሰይድና ጅብሪል መላኢካ አፈር እየቆነጠረ ጭቃ እያወካ ሲሰራው የነበረው ለምንድን ነው? አላህ በእጁ ሰርቸው ካለ የሰይድና ጅብሪል ስራ የታለ? እንግዲህ አምጣ የሰይድና ጅብሪል አፈር እየቆነጠረ ሰርቻለሁ ያለው ማስረጃ አንጣሽ። መጀመሪያ ላይ ማስረጃው አምጥ። እሺ ከዛስ ላመጣን ለማስረጃ ሰይድና ጅብሪል እንደዚህ ታዞ ያለችውን ማስረጃ ላመጣ ነው። ከዛም በኋላስ ሻዳ ይዘህ ትገባለህ? ምንም አሁን አንተ ካመጣህልኝ ሰይድና ጅብሪል አለይሂ ሰላም አላህ ሱብሓነሁ ወተዓላ አደምን ሲፈጥር አብሮ አብኩቶ ሰርቷል የሚል ማስረጃ ከቁርአንና ከሐዲስ ካመጣህልኝ፣ አዎ አብሮ ትክክለኛ የሆነ ሐዲስ ወይንም ደግሞ ቁርአን ላይ ካመጣህልኝ፣ እሺ አሃ ጅብሪል ላይ ሰራው አላህ አይደለም እያልከኝ ነው አይደል? ቆይ ኦኬ አደምን የፈጠረው ጅብሪል ነው እያልከኝ ነው? አዞት አላህ ለሰይድና ጅብሪል አዞት። አዎ ሰይድና ጅብሪል ነው የሰራው አላህ አዞት ማለት ነው እንጂ አላህ በእጁ አውኩቶ ሰርቶት አይደለም። አንተ ግን አላህ እጃለው ብለኸኛል። ሰይድና ጅብሪል ጭቃ እንዳወካ ማስረጃ ልነግርህ ነው። የኔ ማስረጃ ልንገርህ አላህ እንደፈጠረ አንደኛ ቁርአኑን ጠቀስኩልህ። ከቁርአኑ ሌላ ላጣለህ አዳሪኒ። እሺ ቆይ የኔ ማስረጃ ለማለት አሁን እናንተን የሚፈርደን ማስረጃ ብቻ ነው። አጎቴ ማስረጃ ካላመጣህ መዳረቅ ነው። ማስረጃ ካመጣህ የለም። እሺ እየጠበቅኩ ማስረጃ ላመጣልህ ነው። ማመጣው ማስረጃው ግን አንተ የምትለው አይደለም። ካንተ ጋር አታገናኝብህ። እኔ ሰይድና ጅብሪልና አላህ በእጁ አደምን አውኩቶ ሰርቷል አላልኩም። እኔ እንደዚህ አይነት ማስረጃ አይደለም ማመጣልህ። እኔ ማመጣልህ ማስረጃ ምንድነው? ሰይድና ጅብሪል መላኢካ ጭቃ እንዳወካ ሐውልት እንደሰራ ጀነት ውስጥ እንደዚህ አይነት የሐዲስ ማስረጃ ላመጣልህ ነኝ። አላህ በእጁ አብሮ ሰርቷል የሚል ግን አንተ ደግሞ ታመጣልኛለህ አውኩቶ የሚለውን ማለት ነው። አይ ካልክ ደግሞ አሁን የቀድሞ ቁርአኑ በእጅ የሰራሁትን ለምን አትሰግድም ምናምን ካልከኝ፣ ምክንያቱም እጅ ማለት የኛ እጅ አይደለም ስለተረጎምኩት ይሄ ማስረጃ ለኔ ይመጣል አይችልም። ምክንያቱም አውቀዋለሁ ይሄማ ድሮስ ተቀብዬ፣ ምክንያቱም ለሰው ልጅ እጅ ስላልሆነ ማለት ነው። አላህ ግን ለሰይድና ማነው ለአባታችን አደም አውኩቶ ራሱን እንትን ብሎ ሰርቶ ምትላለህ አንተ ነህ። አንተ ማስረጃ ምን ታለበት? ሰይድና ጅብሪል አውኩቶ ታዟል ለሚለው ደግሞ እኔ አምጣለሁ ማስረጃ። ኦኬ አሁን አላህ አብኩቶ ስለሚል ነገር አላወራም። አላህ ሰርቶታል። እንዴት እንደሰራው አናውቅም። ገብቶሃል አይደለም? አብኩቶም ይሁን ምንም አድርጎ ብቻ አላህ ሰርቶታል እያልኩ ለዚህ ማስረጃ ላምጣልህ አልኩ። ይቅድሙን አያጠቅሻለሁ። ሌላ አድርገም ልከፈለክ ምን ይላል አላህ ሱረቱል ሂጅር ላይ ፈኢዳ ሰወይቱ አንተ አላህ በእጆቹ ነው የሚለውን አፊርም የምታደርገው ምንድነው? እሱ ሪልም አላህ በእጁ እንደሰራ ማሳየት ስትችል ነው። አይ በእጁ ካልተነካካ አንዱ በእጆቹ ብቻ ከተባለ አይ እሱን ማምጣት አንችልም የምትል ከሆነ እጁን ታዲያ በሌላ እሱ እንዳለው በቅወቲ ብሎ ቢተረጎመው ችግር አለው። ታዲያ እሱ እንዳለው በኃይሉ ምናምን ብሎ ቢተረጎመው በእጁ ካልሆነ ሪልም በእጁ ካልሰራው አንደኛ ቁርአን ላይ በእጄ ብሎ ተናግሯል። ሁለተኛ በእጄ ከሚለው ወደ ኃይሌ ለመሄድ ማስረጃ ያስፈልጋል። ከሰሃቦች ከቀደምቶች ነቢያችን ላይ ቁጭ ብለው ከተማሩ አካላቶች በኃይሌ ብሎ የጠቀሰ አካል ያስፈልጋል። እኛ የምንረዳው ቁርአንን በእነዚህ ቀደምት ሰሃቦች ነው እንጂ በእኛ አእምሮ አይደለም። ገብቷል አይደል? ስለዚህ ቁርአን ላይ በግልጽ ቋንቋ አልኩ ያ እንስማማለሁ፣ ችግር የለውም። እኔ ስለዚህ እንደዛ ከሆነ እጁ ከጭቃው ጋር ተነካክቷል ማለት ነው። በእጁ ነው የሰራው። አላህ ሱብሓነሁ ወተዓላ አደምን ድምፅ አቋርጦብኝ ነበር። ምን አልከኝ? አደም ስለዚህ እንደዛ ከሆነ በእጆች የተሰሩት የሚለው ሊትራል የሚተረጎም ከሆነ ስለዚህ አላህ አደምን በጭቃውን እንትን ሲል በእጁ ነው የሰራው። ሊትራሊ ጭቃው እና እጁ ተነካክቷል የሚለውን ያስይዛል ማለት ነው። አላህ ቁርአን ላይ የተጠቀሰው አላህ ሱብሓነሁ ወተዓላ አደምን በእጁ ስለመስራቱ እንጂ ጭቃ ከቦ አብኩቶ አንገላቶ ስለሚባል ነገር አልተጠቀሰም። እኛ ቁርአን ላይ የተጠቀሰውን በተጠቀሰው መልኩ ብቻ ነው የምናምነው።
ዶዶት እጅ አለው ባት አለው እግር አለው እነኚህ ነገሮች አሉት። ይሄንኛው እጁ ለአገልግሎት ካልዋለ ምንም ስራ ካልሰራ በእጁ ሚለው አይመጣውም ማለት ነው። ቆይ አሁን አንተ አሁን ቆይ ሌላ ርዕስ እየገባህ ነው። እሱንም እያስመለጥከኝ ነው። አሁን እኔና እሱ ነው ቆይ ተመጣለን ነው አንዴ ቆይ የኔንም ፕሮግራም ለሜክ ላድርግና እጁ አገልግሎት ላይ ካልዋለ በእርግጥም ጭቃውን እንትን ብሎ ካልሰራው በእጅ ሰራ ሚለው ምሳሌያዊ ይሆናል። ሊትራሊ እጁ ከጭቃው ጋር መገናኘትና መነካካት መቻል አለበት። ያ ደግሞ ከሆነ ሌላ ምን ያመጣል? አላህ ከፍጥረት ጋር ይተያይም አይነካካም የሚለውንም አሁንም ውድቅ ያደርገዋል። አይደለም አለመታየት መነካካት ያመጣል። እንደገና ደግሞ አፈሩንም አይቶታል። ሲያየው አፈሩ ራሱ አልጠፋም አደም የተፈጠረበት። ማን ይሄን ማስረጃ ይሰጣል? ምን አዲስ አለና አላህ ፍጥረት እይታው እስከደረሰ ድረስ ፍጥረትን ያጠፋል የሚለው አደም የተፈጠረበት ፍጡር ነውና እሱንም ማጥፋት አልቻለም ነበር። ለኔ እስከጥሩ በቃ እንቀጥልኛ ወደ አንተ እንመለሳለን እና አምጣልኛው ማስረጃ እየጠበቅኩ ቁርአን መጀመሪያ አንቀል ምን ብለኛል? ጭቃ በእጁ አኩትን ወራም ስልህ በምንም ይስራው ብቻ አላህ በእጅ ሰርቻለሁ ብሏል ብለኛል። አላህ አደምን ከጭቃ እንደተሰራ በቁርአን 38 ቁጥር 71 ላይ ከጭቃ ሰራ ነው ይላል አላህ። ዋጎቴ እኔ አደም በጭቃ ስለመሰራቱና ስላመሰራቱ አይደለም እያወራ ያለሁት። አንተ ምን ብለኸኛል? አላህ Subhanahu Ta'ala ጅብሪልን አዞት ጅብሪል ነው አደምን የሰራው ብለኸኛል። ማስረጃም ካለኝ አዎ ሰይድና ጅብሪል ነው ያወቀው። እሱ ነው በጣም ግን ጭቃ እንደሆነ መጀመሪያ ጭቃ እንደሆነ አደም ተረዳልኝ እኮ በሄድ ያኔ አውቃለሁ። አታንሳልኝ እኔ አምንበታለሁ። ማንሳት አይጠበቅብህም። ገብቶሃል አይደል? አደም ከጭቃ እንደተፈጠረ እኛም ከጭቃ እንደመጣን አውቃለሁ። ስለዚህ መጥቀስ አያስፈልገም። አሁን የምታመጣልኝ ብቸኛ ነገር ምንድነው? አላህ ጅብሪልን አዞት አደምን አብኩቶ ነው ይስማን ነው አብኩቶ ነው የሰራው የሚለውን አምጣልኝ ማስረጃ። እኔ ተቃራኒው አመጣልሃለሁ። አንተም አላህ ራሱ ያወቀው የሚል ታመጣልኛለህ። እሺ ይሄ ሰው ያቦካ ይለኛል። ተመልሶ እዛው ይቦካል። ናግባ ማንን ነው? ወይስ ነው ሄደው? መረጃ ማምጣት አለባችሁ ሁለታችሁም። እኔ ማየው ላምጣልህ፣ እስከዛ ሐዲስ ላምጣልህ። ቆይ ሌላ ሐዲስ እሱ አንተም አታመጣም፣ እሱም እንትን የሚያመጣው አቃለኝ። እሱም ማቀው ነው። ሐዲስ ላምጣልህ፣ ልጨምርልህ፣ ችግር የለም። ከተለያየ ምድር ላይ አፈሯን የቆነጠረው ማን ነው? እሱ ቆይ ሐዲስ ላምጣና ችግር የለም ጠይቃለህ። እና ሌላ ግልጽ የሆነ ሐዲስ ላምጣለት። ምን ያህል መሰለ ዳሪሚና ላለካይ ወልአጁር የሚባሉ ቀደምቶች ትክክለኛ በሆነ ዘገባ ከኢብኑ ከዑመር ረዲየላሁ ዐንሁ ልጅ ከሰሐቢዩ ታላቅ ሰሐቢ ከሱ የተዘገበ ሐዲስ ነው። ምን አለ? ኸለቀላሁ አላህ ፈጠረ አርባዓቱ አሽያ አራት ነገራቶችን በየዲህ በእጁ አራት ነገራቶችን በእጁ ፈጥሯል። አንደኛ አልዓርሽ አርሽን፣ ሁለተኛ አልቀለም እስክሪብቶን፣ ወዐደን ጀነተል ዐደንን፣ ወአደም አደምን። እነዚህ አራቶችን በእጁ ፈጥሯል አለ። ከዛ ምን አላቸው? ሁኑ አላቸው። ፈካን ሆኑ። እዚህ ጋር አቦካ አጨማለቀ የሚባል የለም። ሐዲስ ነው ይሆንና ሁኑ አላቸው። በሁን ኮነማ ሌሎቹ በሁን ተፈጥረው የለ እንዴ? ለምን በእጆቹ ማለት አስፈለገው? አራቱን የነጠሉት ምክንያት እነኚህ ፕሮሰስ ስለሆኑ ነው። ሁንማ ከሆነ ከነኛ ጋር ለምን ተመሳሳይ አታደርገውም? ሁን ስላላቸው በእጆች ተብሎ የተነጠሉት አራቱ ሊትራሊ ፊዚካል ከፈጠረ በኋላ አዳምጠኝ። አላህ ከፈጠረ በኋላ ኩን ፈየኩን ሁኑ አላቸው። ሆኑ ነው ኩን በማለት ፈጠራቸው እያልኩ አይደለም። አተደበልቃ አፉት አይ ተፈጠረ። እስኪ ብርቶ እሺ ብዕርን ፈጠራትና ሁኝ አላት። ምንድነው ሁኝ ሚላት? ከፈጠራት በኋላ ኦሬዲ ተፈጠረች እኮ። አይ ለምንድን ነው ያለው? ሂክማው ጥበቡን እንግዲህ አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። እኛ የምናውቀው ነገር የለም። እኛ አላህ ያለውን ብቻ ነው የምናጸድቀው። ነብያችን ሰለላሁ ዐለይሂ ወሰለም ነው የምናጸድቀው። ትርጉም የለውም እኮ የሆነ ነገር ለምሳሌ ሰራህ ከጨረስክ በኋላ ተሰራህ ብትለው ምን ትርጉም አለው? ወይንም ተሰራ ብትለው ምን ትርጉም አለው? ሰርተዋል ኦሬዲ። ከሰራኸው በኋላ ተሰራ ብትለው ትርጉም አልባ ነው። ሌሎቹን ግን እንዲሁን ሲለው ይሆናሉ፣ ሁን ሲላቸው ይሆናሉ። ይሄንኛው ግን በእጁ ካደረገው በኋላ ተደረግ ቢለው ምንድነው? እሱ ነንሴንስ። ኦሬዲ እኮ በእጁ አደረገው። እስክሪብቶ ተፈጠረ ማለት
እስክሪብቶ ተፈጠረች በእጁ ከፈጠራት በኋላ እስክሪብቶ ተፈጠሪ እንደዛ ማለት አይደለም። እንደዛ ማለት ሳይሆን አላህ Subhanahu Wa Ta'ala አደምን ፈጠረው አይደለም? አደምን ከፈጠረው በኋላ ሁን ማለት ተንቀሳቀስ ሊሆን ይችላል። አላሁ አለም እኛ እናቅም። እስክሪብቶም ጻፊ ሊሆን ይችላል። ለምሳሌ እንስሳት ሁን ማለት እኮ አደም ሁን ማለት ብቻ አይደለም። ኖ ፕሪሰፖዝ ያደረገውን እንስሳ የሆነ እንስሳ መፍጠር ሲፈጥር እንደዚህ ሁን ይለዋል። ያ እንስሳ ይሆናል አይደለ? ለምሳሌ ዝንጀሮ ሁን ሲል ዝንጀሮ እንደዛ እንዲሆን አድርጎ ነው የሚፈጥረው አይደለ? ወይ ሁን ማለት ነው የሆነ ነገር እንዲሆን አደረገው ማለት ነው። እንዲሆን ማድረግ ብቻ ነው። ኦኬ ማንቀሳቀስ ነው። ሁን ውስጥ ነው ኦኬ። ስለዚህ አላህ የፈጠረው አደምን ለምሳሌ ግዑዝ አድርጎ ነበር ማለት ነው። መንቀሳቀስ ማይችል ነው በእጁ የሰራው። አላሁ አለም ስለሌላ አላቅም። ይሄን የተረዳሁት እኔ። ከዛን አላህ ሁን አለው ተንቀሳቀሰ። ሌሎችን ግን አላህ Subhanahu Wa Ta'ala ሁን በማለት ብቻ ነው ያንቀሳቀሳቸው ነው። አይ የፈጠራቸውም እንደዛ ነው። ማይንቀሳቀሱ እኮ አሉ። ስለ እነሱስ እሱማው ማይንቀሳቀሱ አሉ፣ የሚንቀሳቀሱ አሉ። አላህ በጥበቡ የሚንቀሳቀሰው በሚንቀሳቀሰው አይነት መልኩ ፈጠረ ሁን በማለት በሁን ቃል አላህ አንድ ትእዛዝን አይደለም በአንድ ትእዛዝ ሁለት ነገራቶችን አይደለም በአንድ ትእዛዝ 100 ነገራቶችን ከዛ በላይ ማድረግ የሚችል ታላቅ ኃያል ጌታ ነው። ምክንያቱም አላህ ለራሱ ኢነላህ ቃዲሩን ዐላ ኩሊ ሸይ ዶዶት ማለት ወደ ማምለጥ እንትን ስላደረከው ነው። በእጁ ከሰራው በኋላ ሁን አለው። ተተሰራ በኋላ ኦሬዲ ብዙም ሁን የሚለው ከእጅ ንክኪውን ለመቀየር ስለፈለክ ነው ይሄንን ያመጣውብህ። ምክንያቱም በእጁ ሰራው ከተባለ አራት ነገር መነጠል ያስፈለገው ኢብሊስ ራሱ እንዲሰግድለት የተፈለገበት ምክንያት አንዱ እንደናንተው አባባል አላህ በእጁ ስለሰራው ነው አይደለ? ያ ምክንያቱም ኢብሊስ ኖርማሊ በሁን የተፈጠረ ነው አይደለ? ስለዚህ አላህ አደም ከኢብሊስ የሚለይበት አንዱ አደም በአላህ እጅ የተፈጠረ ነው። ሊትራሊ እጅ እንዳለው ማንንም አይመስል ካመንክ፣ ስለዚህ በእጁ ነው የሰራው ካልክ፣ ከሌሎች ፍጥረታት የተለየ ነው ካልክ እውነትም በእጁ ሰርቶታል የሚለውን አሁን የቴሪሄኛው ልጅ ጠፋ እኮ አንተ ወይ አህባሽ ኤኒዌይስ። ስለዚህ በእጁ ሲሰራው አደምን አላህ አይቶታል አላየውም? ማንን? አደምን። አደም አላህን አላህ አደምን አደም አላህን የሚባል ነገር አልተጠቀሰም። አይኑ ሳያየው ነው የሰራው። አላህ አደምን ሳያይ ነው የሰራው። አላሁ አለም። ስለዛ ነገር ቁርአን ላይ አልተጠቀሰም፣ ሐዲስ ላይ አልተጠቀሰም። ስላልተጠቀሰ ነገር አናምንም እኛ። አስቸጋሪ ነው የሰራው አያየውም ማለት አከባድ ነው። አላህ እኮ ስለሁሉም ነገር ሻይ ነው። አላህ Subhanahu Wa Ta'ala አደምን ምስራቅ አስቀምጦ እሱ ምዕራብ ነው ሁን ብሎ መስራት ይችላል። ገብቷል አይደለ? በሁን ነው የፈጠረው አደምን። አሁንም ወደዛ ልገባ ነው። ችግር የለም። አላህ Subhanahu Wa Ta'ala ምዕራብ በአቅጣጫ እየገደብኩት አይደለም። አላህ Subhanahu Wa Ta'ala ግን ምሳሌ ነው ማለት የትም ይኖር ግን በእጁ ነው ስቲል የሰራው። አዳም ላይ መጀመሪያ ማለት ነው አስል ላይ መሰረት ላይ አላህ ስለ ሁሉም ነገር ቻይ ነው ብለህ ካመንክ እንደዚህ አይነት ጥያቄዎች ሲጀምር ይቦካሉ ባንዴ። ምክንያቱም አላህ ቻይ ነው ይያል ዶዶት አይቦክም ለምሳሌ የፈለገ ብትሄድ ነው ይከተልሃለሁ፣ ችግር የለብኝም። ምክንያቱም ለውጥ ስለማታመጣ ጥያቄ ላይ የትም እሺ ተከተለኝ፣ እኔ ላንሳ ተከተለኝ እና የትም ችግር የለውም። እሺ አላህ ቻይ ነው የሚለውን ካረጋገጥ፣ አላህ በሁሉም ነገር ላይ ቻይ ነው የሚለውን ካረጋገጥ፣ አላህ Subhanahu Wa Ta'ala አደምን ሲፈጥረው አደም እሱን ሳያየው መፍጠር ይችላል ማለት ነው። ኦኬ። ስለዚህ አላህ በእጆቹ እየነካካ ሲፈጥር እስሩ ያለውንም አካል አያይም ማለት ነው። በእጆቹ እየነካካ እያልክ በእጆቹ እየነካካ ያለውን እንዳጸደቅኩ አታስመስልብኝ። አሁን እኔ አላህ እንዴት እንደፈጠረው አናቅም አልኩ። በእጁ ነው የፈጠረው አይደለም። አላህ በእጁ ነው የፈጠረው። በእጁ ፈጠረ ማለት በእጆቹ ነካካ ማለት አይደለም። ሳይነካው ነው የፈጠረው አናቅም። ነክቶት ነው አልነካውም፣ አልገለጸልንም። ያልገለጸልን ነገር አናረጋግጥም። በእጁ ሳይሰራ ከሆነ የፈጠረው እጅ ብለህ ለምን ታጸድቃለህ? ባቱም እኮ እሱ አካል ላይ ያለ ስለሆነ
በባቱ ለምን አትልም? ባቱ እጁ ካልሰራ ባቱም እኮ አልሰራም እንደዛው። ምክንያቱም አላህ ስለ ሁሉም ነገር ቻይ ነው። ሳይነካካ መፍጠር ይችላል በእጁ። ኦኬ ስለዚህ ለምን ሳይነካካ ከሆነ ለምንድነው እሱ በእጅ ተፈጠረ የምትለው? ምክንያቱም አላህ ቁርአን ላይ ስላጸደቀልን። ኦኬ ቁርአን ላይ ካጸደቀልህ ደግሞ ለምንድነው አልተነካካም የምትለው? አልተነካካም ሳይሆን እንዴት እንደፈጠረው አናውቅም ነው እያልኩ ያለሁት። በእጁ ብለሃል። እንዴትማ ከሆነ በእጆቹ ፈጠርኩት ነው። በእጁ አለ ማለት አላህ በእጁ አቦካ ማለትን አያመላክትም። አላቦካ የሚልን እስኪ ማስረጃ ስጠኝ አንድ ብቻ። አቦካ የሚለው ማስረጃ ስጠኝ። በእጆቹ ብለኸኛል፣ ተስማምተናል እሱ ላይ። በእጆቹ ማለት አቦካ ማለት ነው። አላህ እጅ እንዳለው ታምናለህ? ስማ እኛ የሆነን ነገር ምክንያቱም ላይ መሰለህ ፈጥሮ ከጨረሰው በኋላ አደምን ቀኝ ትከሻውንና ግራ ትከሻውን እንደመታን የማስረጃ እመጣልሃለሁ። which is ንክኪ ነው። መታ አደረገው ማለት ንክኪ ነው። አንተ አልተነካካም የሚል ማስረጃ። ቆይ አሁን ምሳሌ ነው የምልህ። አሁን እንኳን ከአላህ እንውረድና ፍጡራኖች ዓለም ላይ ሳይንቲስቶችን ስንመለከት የሆነን ነገር መፍጠር አይችሉም፣ ህይወት መዝራት አይችሉም። ግን አንዳንድ ሮቦቶችን ሊሆን ይችላል የሆነ ነገራቶችን ሳያቦኩ በማሽን በምን እየፈጠሩ እኮ ነው። ይሄ ስለ ፍጡር ነው እየነገርኩ ያለሁት። እነዛማ ከሆነ እኮ በእጅ አይባልማ። እስቲ በሆነ በሌላ ነገር ከሆነ ፈጥሮ ነው የፈጠረው። አላህም ደግሞ በሌላ ነገር ከሆነ ወራ ምን ተብሎ ነው የሚወራው? listen ችግር የለው ምንም ተብሎ ይወራ። ስለዚህ አላህ ፈጥሮ ፈጠረበት ማለት ነው። የሆነ አካል ፈጠረና ያ አካል ቅድም አጎቴ ለምን ተከራከርከው? አጎቴ ያለውን አሁን ዶዶት አመጣው። ሳይንቲስቶች አለ ሮቦት ይፈጥሩና ያሰራሉ። ስለዚህ ሮቦቱ ስለሚሰራላችሁ እነሱ ሰሩት ይባላል። አጎቴ ያለው ትክክል ነው። ታዲያ ጅብሪልን ፈጠረ፣ ጅብሪል ደግሞ አደምን ፈጠረ። ፈጥሮ ፈጠረበት ማለት ነው። እንደዛ ይባል ታሪክ አሁን ምን አላህ በእጁ ፈጠረ ስለ ያኮ ያጎቴን ነው ያመጣው። አሁን ሳይሰራ በእጁ በሌላ አካል ያሰራ የኛን ሐሳብ ወስደ አንተ ነህ እየፈረድክ ያለው። ገብቶሃል? እኛ የምናወራውን አይደለም እያወራ ያለው። እና ምን አለ መሰለ ቆይ እንጂ ይኸውልህ ቆይ ምክንያቱም ምን አመጣ መሰለ እሱ ሳይሰራ በሌላ አካላት ያሰራል ማለት አጎቴ ያለው እኮ ተመሳሳይ ነው ከዚህ ጋር ታዲያ ሮቦቶችን ኤግዛምፕል አመጣ። ለምሳሌ አንድ ሳይንቲስት ሮቦት ፈጥሮ ያሰራል which means ያ ሮቦት ለሱ ይሰራለታል። ስለዚህ ሮቦቱን ስለሚቆጣጠረው ሳይንቲስቱ ያ ሮቦቱ ቢሰራም ለሰውየው ነው እንትኑ የሚሆነው። ሮቦቱ እንትን ስለማይ ገብቶኛል ሐሳብ ገብቶኛል። እኔ እዚህ ጋር ደግሞ የሆነ ነገር ፈጠረ ያ አካል ደግሞ ታዘዘና ላለ እኔ አሁን እዚህ ቦታ ላይ ሮቦቶችን ሳይንቲስቶች እንደሚፈጥሩት አላህ አደምን በዛ አይነት መልኩ ፈጠረ እያልኩ ሳይሆን እዚሁ እንኳን ዱንያው ዓለም ላይ እያልኩ ነው። ዱንያው ዓለም ላይ ፍጡራኖች እንዲያስገው የሚያስገኙ በእጃቸው ፈጠሩ እየተባሉ ነው እያልኩ ነው። ገብቶሃል? ሰዓት ይደውልናል። አሁን ይበቃናል። አይሻልም? እንግዲህ አላህ ይስጣችሁ። ቃል አለ ያ የቅድስት እንትኑን ያሳየ ትርጓሜውን ያሳየ ሜቢ ኔትወርክ ፈጠል ያሳየኝ እንዴ እኔ መዋሽ መስሎ ነው ያለው። ይታያል ነው ይታያል። አመሰግናለሁ። ይላል በእኔ ስም ስላመነ በወንጌል ስለጸና በእኔ ስም አምኖ በወንጌል ጸንቶ በቤቱ ንብረቱን ወንድሙን እህቱን አባቱን እናቱን ሚስቱን ልጆቹን የተበ 100 እጥፍ ድርብ ወንድም እህት 100 እጥፍ ድርብ እናት አባት 100 እጥፍ ድርብ ሚስት ልጅ ያገኛል። አሁን 100 እጥፍ ድርብ ወንድም እህት 100 እጥፍ ድርብ እናት አባት 100 እጥፍ ድርብ ሚስት ልጅ የሚያገኝ ሆኖ አይደለም። በየሄደበት ቅድም እፎይ እንዳለ ማለት ነው። በየሄደበት የወንድምነት የእህትነት የአባትነት የእናትነት የልጅነት ስራ የሚሰራለትና ስለሆነ ነው እንጂ አለ። ምን ማለት ነው? ታዲያ ምን አገናኘው? መንፈሳዊ ነገርና ይሄ ምን አገናኘው? ታንክ ዩ ማለት እፎይ ያለው እኮ መንፈሳዊ አባትና እናት ልጆች ወንድሞች ይሆኑለታል ነው ያለው። ገብቶሃል አይደለም? አሁን ክፍል ውስጥ ያለው ምንድነው? አይደለም ክፍሉ ምክንያቱም እንደዛ ነው። እዚህ ጋር ራሱ ማለት ነው እፎይ በራስ ላይ ነው መልስ ይሰጠብህ። እሱ እርሻዎቻችሁ ያለው ሚስቶቻችሁ እንደሆነ እዚህ ጋር ግልጽ አድርጎታል። ኖ አይ ነው እንጂ
አይደለም። እዛ ለእርሻ የተጠቀሰ ለምሳሌ ንብረት ይኖራል። እምነት ስቀይር ንብረትን ሊወስዱብህ ይችላሉ። እናት አባቶች ሊከዱ ይችላሉ። እህትህ እዛ ልከዳ ትችላለች። ሚስት ልከዳ ትችላለህ። እዛ ጋር ብዙ ነገር ጥለት ትመጣለህ። እዚህ ስትመጣ ስለዚህ እነኛን ያጣሃቸውን እዚህ ክርስቲያናዊ ህብረቱ ስገባ ግን እነኚህ ጥፎ ነው ታገኛቸዋለህ። ጥፎ ነው ኢንሴንስ ምንድነው እሱ? እንደ እናት የሚሆኑ እንደ አባት የሚሆኑ እንደ ሚስት የሚሆኑ ንብረትም ቢሆን ደግሞ እግዚአብሔር ይባርክልሃል። እዛ 100 ብር አይምን 100 ሺህ ብር ከሚኖርህ በላይ እዚህ 100 ብሯ እንደ 100 ሺህ ብር ልትባረክልህ ትችላለች። እግዚአብሔር በጸጋው ያከብረሃል፣ ያልቅሃል፣ ከፍ ያደርግሃል ማለት እንጂ ስጋዊ እንትኖችን አባቶችን፣ ስጋዊ እናቶችን፣ ስጋዊ ሚስቶችን፣ ስጋዊ ልጆችን ማለት አይደለም። ለዛሬ ብቃ ወንድማችን። እሺ ጠይቄ ልውጣ። በቃ አሁን ካነሳበት ሐሳብ እና አሁን እያልከኝ ያለው መንፈሳዊ እናት ይሆኑታል፣ ልጆች ይሆኑታል፣ ወንድሞች ይሆኑታል ማለት ነው የተፈለገበት እያልከኝ ነው? ያ እሺ ንብረቱ ላይ ስንመጣ መንፈሳዊ ንብረት ሊሆንለት ምን ማለት ነው? ሐሳብ ይሰጣል። እግዚአብሔር ይባርክልሃል። እዛኛው ላይ ይባርክልሃል ሳትል መጣህ እዚህኛው ላይ ይባርክልሃል። አያስኬድማ። ይሰጣል ነው እያለ ተውጠፍ ይሰጣል ነው እያለ ያለው። እግዚአብሔር ይሰጣል። ንብረት የሚሰጠው እግዚአብሔር አይደለም? ንብረት እግዚአብሔር አይሰጥም ትላላችሁ። እሱን አይደለም እያልኩ ያለሁት። አሁን መንፈሳዊ እናት ይሆኑለታል እያልክ 100 እጥፍ መንፈሳዊ እናት ይሆኑለታል ካልክ በኋላ መንፈሳዊ ንብረት ይሆኑለታል 100 እጥፍ መንፈሳዊ ንብረት ይሆኑለታል ማለት ነው የሚያስኬደው አይደለ? በለው ችግር የለውም። እሺ መንፈሳዊ ንብረት ይሆኑለታል በለውና፣ ምክንያቱም ጤንነት ሀብት ነው፣ ንብረት ነው። እዛ ማይኖርን ጤንነት ይኖርልሃል። እሱ ራሱ ሀብት ነው፣ ንብረት ነው። ሀብት ይባረክልሃል። ባለጸጋ መንግስተ ሰማያት ከሚገባ ደሃ በመርፌ ቀዳዳ አይምን ባለጸጋ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀላል ይላል። ባለጸግነት ሀብት ንብረት ምንም ጥቅም ከሌለ ደሃ ነህ እኮ ሞስ። ስለዚህ እግዚአብሔር ያከብርሃል፣ እግዚአብሔር ያዋርድሃል። ማይሆን ነገር ስገባ እግዚአብሔር እንዲያከብርህ ደግሞ እግዚአብሔር ይባርክልህም እግዚአብሔር ስለሆነ እግዚአብሔር ከፍ ያደርጋል፣ ይባርክልሃል። እንዴት ይባርክልሃል? 100 እጥፍ አድርጎ ሊባርክልህ ይችላል እሱ። እና እንደዛ ነው። ሜቢ አረብኛውን ያመጣኸውን ግን አንብበው አንተ ራስህ። ያመጣው ለዛ ነው። ግብጾች እንደዛ ብለው ተርጉመውታል ስላልከኝ ነው ክፈተው ያልኩት። ሐቂቂ ሳይሆን መጃዚ ነው ብለህ አልከን። እሱም ደግሞ መንፈሳዊ ነው የሚል ነው ክፍሉን ያመጣው። እኔ ካስረዳሁት ጋር የተለየ አይደለም። ለዛሬ ውረድ፣ ይበቃል። አላህ ሂዳያ ይስጣችሁ። ታው ነገ ትመጣለህ። እያንዳንድሽ ትስቃለህ። ውረድ። ሳስተምር ቆይቻለሁ። ሂዳያ ይስጥልኛል። መጨረሻ ላይ ነውር ነው። እና ጸሎት አድርጉልኝ። እስኪ ብርድ መጥቶኛል፣ መጥፎ ብርድ መጥቶኛል እና በጣም እያሰቃየኝ ነው። እና መጥፎ ብርድ መጥቶኛል እና ደህና ናችሁ? በቃ ሰዓቱ በጣም እየቆሰው ነው። ሰዓቱ በጣም ይቆሰዋል ማለት ነው። ደህና ደሩ። ሸኮሌ ተነስ ላይ ገብቼ ሳነበው ይሄ ነገር በትክክል ግጭት አለው ነው። ለምን እኔ ካልሄድኩኝ አጽናኙ አይመጣም፣ እኔ ብሄድ እሱ ይመጣል ይልክላቸዋለሁ ነው የሚለው እንደሚላ